ፈተናዎች በብዙ ፈተናዎች ውስጥ አልፈናል። የኢትዮጵያም ሕዝብ የሚያውቀው የአዲስ አበባ ከተማ ነዋሪዎች በሚገባ የሚገነዘቡት የድህረ እውነት ዘመን ላይ በመሆናችን ብዙ መረጃዎችን ማዛባት፣ ብዙ እውነቶችን ውሸት አስመስሎ ብዙ ውሸቶችን ደግሞ እውነት አስመስሎ የማቅረብ ሕዝቡንም ጭምር እንዲዛባ በሕዝብና በመንግስት መካከል ያለው ትምምን እንዲላላ በርካታ እቅዶች ታቀደው በጀት ተመድቦላቸው ጥሩ ባለሙያዎች እየተሳተፉበት ሲሰሩ ቆይተዋል። ግን የአዲስ አበባ ሕዝብ መልካም ሕዝብ ነው። ለጊዜው እንኳን እንደዛ አይነት መረጃ በብዙ በኩል ቢዘረገፍበትም እየመዘነ መሬት ላይ የሚሰራውን እውነትና በተግባር የሚያዩንና የሚባለውን እያመዛዘነ አብረን ስንሰራ እነኚህ ተግዳሮቶች ማለፍ ይችላል። ሁለተኛው ከሰላም አንፃር ከተማው ላይ ጫና ለመፍጠር ሲሰራ የነበረው ቀላል አልነበረም። አዲስ አበባ ጀምረን አዲስ አበባ እንጨርሰዋለን፣ የደም መሬት እናረጋታለን፣ የገነባናት ከተማ ናት እናፈርሳታለን። ብዙ ነገሮች ሰምተናል። ብዙ እቅዶች ህዝቡ ጋር በተለያየ መንገድ ሲደርሱ ነበረ። እኛ ደግሞ ከዛ በላይ መረጃን መሰረት ባደረገ ሁኔታ እንሰራ ስለነበረ ያም ከተማዋ ሰላም ደህንነቷ ዘላቂ እንዳይሆን በዓላት የህዝብ በዓላት ሳይቀሩ ለመረባበሽ ህዝቡን ለማለያየት ለማጋጨት ብዙ ስራዎች ተሰርተዋል። ይሄንንም ከህዝባችን ጋር ሆነን እኛም ጠንክረን ጥርሳችንን ነክሰን ሰርተን ፈጣሪ አምላክ ረድቶን ከተማችን ዘላቂ ሰላም ደህንነት እንዲኖራት ማድረግ የተቻለበት ተግዳሮት መጥቀስ ያስፈልጋል። ሶስተኛው ከአገልግሎት ጋር የሚያያዝ ነው። ቅድም እንዳልኩት ተቋም ገንብተን የተሻለ አገልግሎት ለመስጠት ነው ጥረት የምናደርገው። ህዝቡ ወዲያው ሁሉም አገልግሎት እንዲስተካከልለትና ፈጣን ከእጅ መንሻ ጥያቄ ነፃ የሆነ ጥራት ያለው አገልግሎት ይፈልጋል። አገልግሎት ደግሞ ከኋላ በርካታ ትብትቦች የያዘ ልምምዶችን የያዘ ቋጠሮ ወይም ደግሞ እንቅፋት ችግር ውስጥ ያለ ነው የኢትዮጵያ ሲቪል ሰርቪስ አገልግሎት አሰጣጥ። ወዲያውኑ ሁሉን ነገር ልክ አሁን ፕሮጀክት ጀምረን ተከታትለን በጣም በፍጥነት በጥራት እንዲሰራ እንደምናደርገው ሰው ላይ የሚሰራው ስራ እንዲህ በጣም ፈጥኖ ለውጥ ሊያመጣ የሚችል ባለመሆኑ በዛ በኩል ተግዳሮት አለን። በተለይ ዝቅ ብሎ ማገልገል ላይ ምናገለግለውን የመረጠንን ክብር የሰጠንን ህዝብ በሚገባ ማገልገል ላይ አዩኝ አላዩኝ ብለው የሚያገለግሉ ቀላል አይደሉም። በአብዛኛው እየተሻሻለ የመጣ ቢሆንም አሁንም ተግዳሮት ውስጥ ያለ እንደሆነ እጅ ማንሻ መጠየቅ፣ የከተማዋን ሀብት ከዝርፊያ ከሌብነት በአብዛኛው ታድገናል። ከ90 እጅ በላይ የአዲስ አበባ በጀት፣ የአዲስ አበባ ፕሮጀክት፣ የአዲስ አበባ ግዢ ከሌብነት እንዲጸዳ ማድረግ እንደቻል ፕሮጀክቶቹ የተሰሩት ፕሮጀክቶች ራሳቸው ምስክር ናቸው። ያ ባይሆን ኖሮ ከየት መጥቶ ይሰራል? ነገር ግን ከግለሰብ የሚጠየቀው ጉቦ ሰጪውም ማይገባ ለመምድ ውስጥ ነው ያለው። ገንዘብ ያለው በገንዘቡ ነው አገልግሎት መግዛት የሚፈልገው። ይሄ ትክክል አይደለም። የጋራ ጉዳይ ስለሆነ በጋራ መለወጥ አለብን ነው የምንለው። ይሄ ሌላው አገልግሎት ነው። አሁንም ትኩረት አድርገን ለውጥ ለማምጣት ጥረት የምናደርግበት ይሆናል ማለት ነው። እውነት ነው። በተለይ ከኑሮ ውድነት አንፃር በርካታ ከውጭ የምናስገባቸው እነ ነዳጅን ጨምሮ ዘይት፣ ስኳር፣ ስንዴ ከውጭ በምናስገባበት ወቅት የፈጠሩብን ጫና ቀላል አይደለም። የዓለም አቀፍ ገበያው ሲለዋወጥ የዋጋ ንረት ሲመጣ የዩክሬንና የራሺያ ጦርነት ራሱ እኮ ብዙ ምርቶችን ዋጋ ቀያይሯል። ስለዚህ እሱ ጫና ነበረው። እሁድ ገበያን ያኔ ነው የከፈት ነው። ያኔ በራሳችን አቅም የምንለው በራሳችን መፍትሄ እንፈልግ እያልን ከዛ ተግዳሮት ለማምለጥ ነው። በተለይ ደግሞ ስንዴ በራሳችን ምርት ፍላጎታችንን መሸፈን እስከጀመርንበት ድረስ ያለው ጫና ቀላል አልነበረም። በሌላ በኩል ደግሞ የአየር ንብረት ለውጡ የኮቪድ-19 እንዲህ አይነት በጦርነትም ከሀገራችን ጋራ ያሉ የተለያዩ ማዛባቶችና ኢትዮጵያን ተግዳሮት ውስጥ
አስተሳሰቦችና ዘመቻዎች ያው አዲስ አበባ ዋና አንዱ ማዕከል ከመሆኑ አንፃር እነኛን ሁሉ ተግዳሮቶች ማለፍ ነበረብን። እንግዲህ ሀገራችንንም ከተማችንንም ህዝባችንንም ፈጣሪ አምላክ ረድቶን አልፈነዋል ማለት ነው። ከኢኮኖሚው አንፃር ያሉብን ተግዳሮቶች እስካሁንም ድረስ የቀጠሉትን ለማንሳት ያክል የከተማው የመልማት ፍላጎት በጣም ትልቅ ነው። አሁን ህዝቡ ጋር ማቃለል ያለብን ኑሮ በጣም ሰፋ ያለ ነው። ችግሩ ትንሽ ጠለቅ ያለ ስለሆነ ማለት ነው። ከዛ አንፃር ሁሉን ነገር ባንዴ ማቃለል ስለማንችል ለምሳሌ መኖሪያ ቤት ብንወስድ መኖሪያ ቤት ፍላጎት ሰፊ ነው። ባንድ ጊዜ ማቃለል አይቻልም። በዚህ በለውጥ ዘመን ውስጥ ከ267 ሺህ በላይ መኖሪያ ቤት በግልና በመንግስት በጋራ በተናጠልም መገንባት ችለናል። ግን ያለው የመኖሪያ ቤት ጥያቄ በጣም ከፍተኛ ነው፣ ተግዳሮት ነው። ሁለተኛ ከኢኮኖሚ አንፃር መሰረተ ልማቶችን በሁሉም አካባቢ አሁን እነኚህ ስታንዳርድ የጠበቁ መንገዶች ሁሉም ወረዳ ሁሉም ክፍለ ከተማ አካባቢ ይጠየቃል ማለት ነው። ሁሉን ባንዴ ማዳረስ አለመቻላችን እያስረዳን ቅደም ተከተል ነው የምናስይዘው። ሌላው ተግዳሮት ነው። በሌላ በኩል ደግሞ የከተማው ኢኮኖሚ የሚያመነጨውን ግብር በተሟላ ሁኔታ አለመሰብሰብ አለ። ገና ነን፣ እዛ ላይ አልደረስንም። እድገት አላልን እንጂ ለውጥ አላልን እንጂ በተሟላ ሁኔታ ሰብስበናል ማለት አይደለም። ጂዲፒያችንና ምን ሰበሰበው ገቢ ሲወዳደር በጣም ዝቅ ያለ እንደሆነ እናያለን። ስለዚህ ግብር ስወራ አለ። ግብራቸውን በታማኝነት በፈቃደኝነት የሚከፍሉት ያሉትን ያክል በአሁንም የግብር ስወራ ባህል በተሟላ ሁኔታ አልተሰበረም። የምከፍለው ለሀገሬ ነው። መንገድ ነው የሚሰራበት፣ ሆስፒታል ነው የሚሰራበት፣ ልጆቼ ናቸው የሚመገቡት፣ ሀገሬና የምትለማው በዛ ውስጥ ነው የኔ ኢኮኖሚ የሚያድገው የሚለው ይቀርና በየግል ለብቻ ከብሮ ለመውጣት የሚደረገው ጥረት ፈተና ነው ማለት ነው። እንዲሁም በኢኮኖሚ ውስጥ ሰርቶ በፍጥነት ለመለወጥ የሚደረገው ጥረት እና በአቋራጭ ለመክበር የሚደረገው ሁለቱ መካከል ያለው ፈተና ማለፍ ላይ አሁንም ብዙ መሰራት መቻል አለበት። እድሉን ካገኘ በአቋራጭ መንገድ ለመክበር የሚደረገው ኢኮኖሚ ሰቦታጅ አለ ማለት ነው። ህዝባችን ጋር ደግሞ የኑሮ ውድነት ጫና አለ ማህበረሰቡ ጋር። እነኚህን ቅድም የዘረዘርኳቸውን ስራዎች ባንሰራ ኖሮ የአዲስ አበባ ህዝብ ላይ ምን ይደርስ ነበር? ነጋዴው ይሄን ማህበረሰብ እንዴት ያደርገው ነበር? ይሄ ማህበረሰብ የሱ አይደለ እንዴ? ግብር ከፍሎ አይደለ እንዴ ለሱ መንገድ የሰራው? ውሃ እያቀረበ ያለው፣ ትራንስፖርት እያቀረበ ያለው፣ እንዴት ማህበረሰቡ ላይ መልሰን እንዲህ አይነት ጫና እንፈጥራለን የሚለው ሁሉም ጋር የተሸጠና የተገዛ ጉዳይ አይደለም። ገና ብዙ ስራ መስራት ይገባናልና እነኚህ ተግዳሮቶች ናቸው።